በጣም የሆነት ልዩ ስሜት ነው የተሰማኝ በህይወታችን ውስጥ ከምንም ተነስተን ከዜሮ ተነስተን ደሃ የሚባሉ ሰዎች ማንንም ሰው እኛን ስኬታማ ለመሆን የማይጠብቀን ሰዎች ዛሬ ላይ ግን በህይወታችን ትልቅ ቦታ ላይ ደርሰናል። ይሄ ሁሉ የጽናት ውጤት የቁርጠኝነት ውጤትና እችላለሁ ብሎ ሰው እስካመነ ድረስ የሚፈልገውን ነገር ብቻ ያያየስከ ድረስ የሚገጥሟቸው የተለያዩ ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች ሁሉ ለማለፍ ዝግጁ እስከሆናችሁ ድረስ አንድም የማይቻል ነገር የለም። ይሄ ጅማሬ ነው። ይሄ ከቤት መኖሪያ ቤት ከቤት ኪራይ ወይም ደግሞ ከትንንሽ የቀበሌ ቤት ወጥቶ ወደ ራስ ቤት መመለስ ይሄ ጅማሬ ነው። ከዚህ በላይ ብዙ ትልልቅ ድሪም ሃውሶቻችንን ምን ፈልጋቸውን ነገሮች ማሳካታችን ደግሞ ግድ ነው ማለት ነው። እኛ ጸንተን እስከሰራን ድረስ እዚህ በጣም ደስ ብሎኛል። ሁላችሁም ደግሞ ትችላላችሁ። ማንንም ሰው ይችላልው እስካለ ድረስ ይችላል። ዛሬ ደስ ነው የሚለው በግቢ ውስጥ እንግዲህ 3 መኪናዎች ቆመዋል ማለት ነው። ስለዚህ እነዚህ መኪናዎች እጅግ ደስ የሚሉ ናቸው ማለት ነው። እዚህ ከዚህ በላይ ደግሞ ትልልቅ ስራዎችን መስራት እንችላለን። እዚህ እኔ በጣም ደስ ብሎኛል። ስለ ሁሉ ነገር ፈጣሪ ይመስገን፣ ፈጣሪ ይክበር። በጣም ደስ ብሎኛል። እንዲሁም ደግሞ አፕላይኔ ስፖንሰሬ ይሄን እድል የሰጠኝ አቶ ተገኔ ዘውዴ ቢኒያም አስቻለውና በርካቶች አሉ ከኔ ጋር የቆሙ ማለት ነው። ሱአድ ሙክታር፣ ነጻነት ዘነበን፣ ወንድም ኩምብሩከን እንዲሁም ደግሞ አጠቃላይ የኢትዮጵያን ሹቲንግ ስታር ቲም ዛሬ እዚህ እንድንደርስ ትልቁ ሚና ተጫውቶብናል። የእውነት ከልብ ማመስገን ፈልጋለሁ። አመሰግናለሁ። ዋው እጅግ በጣም ደስ ይላል። እንግዲህ ጠንካራ ፍላጎትና ጽኑ እምነት እዚህ ያድርሶታልና አቶ ጉዲሳ ልጆት እዚህ ደረጃ ላይ በመድረሱ እስኪ ወላጅ አባቱ ነውና ምን ተሰማዎት? ምንስ መልእክት ያስተላልፋሉ? ዋው እኔ እጅግ በጣም ደስ ብሎኛል። የሁለተኛ የተወለድኩበት እለት ነው ብዬ ማሰብ እችላለሁ እና ልጄ እኔ ሳልሞት እያለሁ መኪናዎችን ከሁለት መኪና አልፎ እንደገና ቤቶችን ገዝቶ እንደዚህ ቤቶችን ገዝቶ በአይኔ ማየቴ ትልቅ ሰው ነው ለልጁ አባት የሚመኘውና የሚመኝለትን ትልቅ ጽናት አለው፣ ትልቅ ድካም አለው። ያንን ሁሉ በጣጥሶ አልፎ በጽናት ድሪሙን አቺቭ ያደረገ የሚሄድ ጀግና ልጅ በመውለዴ እጅግ በጣም ደስ ብሎኛል። ቤት አይደለም እኔ ጋሪ አልነበረኝም። ዛሬ ባለ ቤቶች ሆነናል፣ ባለ መኪናዎች ሆነናል። ይሄ ሁሉ በአዲሱና በሌሎቹ ከሱ ጋር በሚሰሩ ቲሞች ሁሉ ላመሰግን እወዳለሁ። እግዚአብሔር የተመሰገነ ይሁን ነው ማለት ነው። ዋው እጅግ ደስ ይላል። እንዲሁም ደግሞ ወላጅ እናቱ ካጠገቡ አሉና እስቲ እናቴ ምን ተሰማዎት? አዲስ ጉዲሳ እዚህ ደረጃ ላይ በመድረሱ ለሌሎችስ ምን ይመኛሉ? በጣም ደስ ብሎኛል። በቅድሚያ እግዚአብሔርን ይመስገን፣ መድኃኔዓለም ይመስገን ከነልጇ ከነናቱ ለዚህ ያደረሰን ጌታ። ምንም ባልነበረን ጊዜ በቀበሌ ቤት ተቀምጠን ልጁ እዚህ ላይ ደርሱ ይሄን ማየታችን ሳንሞት በጣም ደስ ይለኛል። እውነት የኔ ነው ወይስ ልጁስ እኔ ሰው ልጅዋለሁ ምንበትም ቀን አለ። በጣም ደስ ብሎናል። ከዚህ የበለጠ ደግሞ ያገኛል። ሌሎቹንም እሱንም እንደሚያገኙ እግዚአብሔር ሙሉ እምነት አለኝ በእግዚአብሔር። ተመስገን። ከዜሮ ተነስቶ እዚህ መድረሱ ተመስገን ነው። ጀግና ነው። በቃ እጅግ በጣም ጀግና ነው። እጅግ በጣም ደስ ይላል። እንግዲህ ጀግና እንግዲህ ቤተሰቦቹን አራተኛ ልጅ ነው ወይም ሶስተኛ ልጅ ነው፣ ግን ስራው ከምንም በላይ ስለሆነ እኔ ደስ ብሎኛል። የቤተሰቡ ሶስተኛ ልጅ። መልካም እንግዲህ ወላጅ እናቱ ልጄ ፋና ወጊ ነው ታሪክን ሰርቶ አሳይቶኛል ብለዋልና እስቲ ታላቅ እህቱስ ምን ትያለሽ? ምን ተሰማሽ? እስቲ የተሰማሽን ነገር ካለ ሼር ብታደርጊኝ። እኔ በጣም ነው ደስ ያለኝ ወንድሜ በመሆኑ ዛሬ በእውነት በጣም ነው የኮራውበት እና በጣም እዚህ እንደሚደርስ አውቃለሁ። ከዚህ በላይም ደግሞ እመኝለታለሁ። ፎቆች፣ መኪኖች ባለ መርከብ እንደሚሆንም አውቃለሁ እና ትልቅ ቦታ እንዲደርስ ደግሞ ጸልይለታለሁ። ጤናውን እድሜውን ወላጆቼንም እኔንም ሁላችንንም አክብሮናል። እግዚአብሔር በሰላም በጤና ጥሩ ኑሮ እንድንኖር ከዚህ በኋላ ያለውን ደግሞ እግዚአብሔር ፈቃዱ እንዲሆን እንለምናለሁ። በጣም መሰግናለሁ። ኮርቼበታለሁ በጣም። ዋው እጅግ በጣም ደስ ይላል። እንግዲህ በመላው ሀገር የምትገኙ በሙሉ እንግዲህ ይሄን የመሰለ ቪላ ቤት በስራ በጥረት ያገኘ ነውና ሁላችሁም የዚህ ድል ባለቤት እንደምትሆኑ አምናለሁ። መልካም ቆይታ። የመጨረሻ መልእክት እስቲ አዲስ ምን ተሰማ? እስቲ መጨረሻ ብታስተላልፈው። መልካም። በዚህ አጋጣሚ ደግሞ የመጨረሻ ሰርፕራይዝ ማደርጋችሁ ነገር ምንድነው? ይሄ አንድ ቤት እንዳለ ሆኖ አዲስ አበባ ላይ ከአያት ሪል ስቴት ጋር እንግዲህ የሁለተኛ ቤቴን ውል አድርጌ አያት ሪል ስቴትን ገዝቻለሁ። ይሄም ሌላ ሰርፕራይዝ ነው ማለት ነው። ስለዚህ ገና ተአምር መስራት እንችላለን። አመሰግናለሁ። ዋው እጅግ በጣም በመስራች ላይ የመስራች ማለት ነው። እንግዲህ ሁላችንም እንግዲህ እንዲሰርተን ለመለወጥ ያብቃን። መልካም ቆይታ። ከስኬት ጫፍ ላይ ላገኛችሁ።